በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። የሐዋርያት ሥራ ምዕራፍ 3 ቁጥር 6 ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ስንመለከት ሐዋርያው ጴጥሮስና ሐዋርያው ዮሐንስ ሲወለድ ጀምሮ ሽባ ሆኖ ስለተወለደ ሰው በኢየሱስ ክርስቶስ ስም ፈውስና መዳን እንደሆነለት የተሰራውን ድንቅ ሥራ የምናይበት ክፍል ነው። ቃሉ እንደሚለን ሐዋርያው ጴጥሮስና ሐዋርያው ዮሐንስ ለጸሎት በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት የሚለምን አንድ ሰው ሲወለድ ጀምሮ ሽባ የሆነ ሲወለድ ጀምሮ አንካሳ ሆኖ የተወለደ በሰዎች ሸክም ወደ ቤተ መቅደስ መጥቶ ምጽዋት ሲለምን ከዋለ በኋላ ደግሞ እንደገና በሰዎች ሸክም ወደ ቤቱ የሚወሰድ አንድ ሰው ዕለት ዕለት በዚህ መቅደስ ደጅ ሆኖ ምጽዋት ይለምን ነበር። ከዕለታት በአንዱ ቀን ግን ሐዋርያው ጴጥሮስና ሐዋርያው ዮሐንስ ወደ መቅደስ በሚወጡበት ሰዓት ምጽዋት ይለምናቸው ዘንድ ወደ እነርሱ እጁን ዘረጋ። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እነርሱ ተመልክቶ ወደ እኛ ተመልከት አለው። ወደ እኛ ተመልከት። ሰውየውም ከእነርሱ አንዳች ነገር የሚቀበል መስሎት ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭምቱ ጸና፣ ወደ ላይም ዘሎ ቆመ። ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ከእነርሱ ጋር ወደ መቅደስ ገባ። ሽባ ሆኖ በመቅደሱ ደጅ ቁጭ ብሎ ዕለት ዕለት ምጽዋት ይለምን የነበረው የሰው ሸክም የነበረው ይህ ሰው በናዝሬቱ በኢየሱስ ክርስቶስ ስም ተነስቶ ከእነርሱ ጋር ወደ መቅደስ ገባ። እየዘለለም እግዚአብሔርን ያመሰግን ጀመር። ይህንን የተመለከተው ሕዝብ በእጅጉ ተገረመ፣ ተደነቀ። ወደ ሐዋርያት በመምጣት በሆነው ነገር ሁሉ መደነቅ፣ መገረም ሲጀምር ሐዋርያው ጴጥሮስ እንዲህ አለ። ምክንያቱም ይህ የሆነው በክርስቶስ ስም የሆነ መዳን፣ በክርስቶስ ስም የሆነ ፈውስ እንጂ በእነርሱ አለመሆኑን፣ ይህንን ክብር እነርሱ እንዳይወስዱ ከመፍራቱ የተነሳ እንዲህ በማለት ለሕዝቡ ተናገረ። የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታያላችሁ? ይህንን እኮ ያደረግነው እኛ አይደለንም። የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ይህ ክብር የእርሱ ክብር ነው። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ክርስቶስን ገደላችሁት። እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህን የምታዩትንና የምታውቁትን ሰው የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ሰው ፍጹም ጤና ሰጠው በማለት
በሕዝቡ ፊት መሰከረ። ይህ ሁሉ የሆነው በናዝሬቱ በኢየሱስ ክርስቶስ ስም ነው። ከኛ የሆነ አንዳች ነገር የለም። የኢየሱስ ክርስቶስ ስም ይህን ሰው ጤና ሰጠው በማለት በሕዝቡ ፊት መሰከረ። በእነዚህ ሰዎች ሕይወት ውስጥ በሐዋርያት ሕይወት ውስጥ ያለው የክብር ንጉሥ የሆነው ክርስቶስ ስለሆነ ወደ እኛ ተመልከት አለ። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ሕያው ጌታ ከእነርሱ ጋር በመሆን በስሙ እንደሚፈውስ ስለሚያውቁ ይህንን ድንቅ ነገር በዚህ ሰውዬ ፊት ሲያደርጉ ሕዝቡ ሁሉ ተመለከተ። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 3 ቁጥር 16 ላይ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት ይስጣችሁ ይላል። ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት ይስጣችሁ። በእነዚህ ሰዎች በሐዋርያት ሕይወት ያለው የክብር ንጉሥ የሆነው ክርስቶስ ነው። እነዚህ ሰዎች ይዘውት የሚሄዱት በልባቸው ያለው በእምነት የተቀመጠው ይህ ሕያው የሆነው ሌሎችን የሚያድነውና የሚፈውሰው ክርስቶስ ስለሆነ ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። አንድ ወቅት አንድ መምህር የዛሬ 10 ዓመት አካባቢ ይመስለኛል በሲዲ ባሰራጨው ትምህርቱ ላይ እንኳንም ብርና ወርቅ አልነበራቸው፣ እንኳንም ያላቸው ይህ ስም ሆነ ሕይወት የሆነውን መዳን የሆነውን ፈውስ የሆነውን ይህንን ስም እንኳን ያዙ፣ እንኳን ብርና ወርቅ አልነበራቸው በማለት በቁጭትና በመንፈሳዊ ብስለት ይህንን ክፍል ሲገልጸው አስታውሳለሁኝ። እንደሚታወቀው በዘመናችን ትልቁ የቤተ ክርስቲያን ፈተና ብርና ወርቅ መሆኑ ግልጽ ነው። የብርና የወርቅ ነገር፣ የክብራችን፣ የዝናችን፣ የጥቅማችን ነገር ሰዎች ወደ ክርስቶስ መጥተው ሰዎች ከሚድኑ ሰዎች በንስሐ ሕይወት ወደ እግዚአብሔር ከሚመለሱት ይልቅ ሰዎች ከጥፋት ወደ ሕይወት እንዲመጡ ከሞት ወደ ሕይወት እንዲመጡ ከሚያሳስበን ይልቅ የሚያሳስበን ብርና ወርቅ፣ ክብርና ዝና፣ የራሳችን ፍላጎትና ፈቃድ የመፈጸም ጉዳይ ላይ ስለተያዝን ቤተ ክርስቲያን በዚህ ዘመን የምትፈተነው በዋናነት ይህ እንደሆነ የሚታወቅ ነው። አንዳንዶች የቤተ ክርስቲያን ፈተና ከውጭ ብቻ የሚመጣ ይመስላቸዋል። ትልቁ የቤተ ክርስቲያን ፈተና በየዕለቱ የሚነሱት አጀንዳዎች፣ በየዕለቱ መነጋገሪያ የሆኑት ካህኑ ምዕመኑም ከሚቆጭባቸው ዋና የቤተ ክርስቲያን ፈተና መካከል ብርና ወርቅ መሆኑ የሚታወቅ ነው። በሐዋርያት ዘመን ሐዋርያት በመንፈስ ቅዱስ ኃይል ድንቅ ስራዎችን የሚገራረሙ ምልክቶችን በሚያደርጉበት ሰዓት ይህንን የሰማው ሲሞን የተባለ ጠንቋይ ገንዘብ ይዞ መንፈስ ቅዱስን በገንዘብ ለማግኘት ወደ ሐዋርያት መሄዱን የሐዋርያት ሥራ ምዕራፍ 8 ከቁጥር 18 ጀምሮ ተገልጾ እናገኛለን። ይህንን የተመለከተው ሐዋርያው ጴጥሮስ ግን የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ ነበር ያለው። ብርህ ከአንተ ጋር ይጥፋ። ብሩ ብቻ አይደለም፣ አንተም ብትሆን የመንፈስ ቅዱስን ስራ የእግዚአብሔርን ስጦታ በገንዘብ ለማግኘት አስበሃልና ብርህ ከአንተ ጋር ይጥፋ ነበር ያለው። የመንፈስ ቅዱስ አገልግሎት ቤተ ክርስቲያን በተመሰረተችበት በኢየሱስ እንጂ በገንዘብና በወርቅ አለመሆኑን፣ በመንፈስ ቅዱስ ስራ እንጂ በገንዘብና በብር በወርቅ አለመሆኑን የምንማርበት ክፍል ነው። የቤተ ክርስቲያን አንድ ባለቅኔም የመንፈስ ቅዱስ አገልግሎት በብር እየተሸጠ መሆኑን ሰምቶ ጉይ አብ ወይት ጎንድ ህዳጠ ከማሁ ለወልድ እስመ መንፈስ ቅዱስ ተሰይጥ፣ አብ ሆይ ሽሽ ትንሽ እንኳን እንዳትዘገይ መንፈስ ቅዱስም እንደወልድ ተሽጧልና በማለት ተቀኘ ይባላል። ወልድ በ30 ብር እንደተሸጠ የመንፈስ ቅዱስ አገልግሎትም በብር እየተሸጠ ነውና አብ ሆይ ሽሽ ትንሽ እንኳን እንዳትዘገይ እንደ ወልድ መንፈስ ቅዱስም በብር እየተሸጠ ነው በማለት ተቀኘ ይባላል።
በቅዳሴ አገልግሎታችን መጽሐፈ ቅዳሴ ላይ ቅዳሴ እግዚእ በምንለው ላይ ወይሰረው መፍቀርያነ ወርቅ ወርቅን የሚወዱ ይነቀሉ ተብሎ የተጻፈም አለ። ወርቅን የሚወዱ ይነቀሉ። ሐዋርያው ጴጥሮስ ብር ካንተ ጋር ይጥፋ እንዳለው ሲሞንን በዚህ ክፍል ላይም ወርቅን የሚወዱ ይነቀሉ ተብሎ የተጻፈ አለ። ስለዚህ ብርና ወርቅ የለኝም አለ ሐዋርያው ጴጥሮስ። የለኝም፣ ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ሁላችንም መነሳት በሚገቡን ነገሮች ሁሉ እንድንነሳ የእግዚአብሔር ጸጋ ይርዳን፣ መንፈስ ቅዱስ ይርዳን። ከወደቅንባቸው በተለያየ ምክንያት በተለያየ ፍላጎት ተይዘን ከመንፈስ ቅዱስ ስራ ይልቅ ከስሙ ይልቅ አብልጠን የያዝንባቸውና የወደቅንባቸውን ነገሮች ሁሉ እርሱ በመንፈስ ቅዱስ ኃይል እንዲያነሳን የሰው ከዘመናት በሽታው ከዘመናት ደዌው ሲወለድ ጀምሮ አንካሳ ከሆነበት ሕይወቱ በናዝሬቱ በኢየሱስ ክርስቶስ ስም እንደተነሳ ዛሬም የቤተ ክርስቲያን ፈተና ከሆኑብን ነገሮች በወርቅና በብር በክብርና በዝና ተይዘን ለሰው ልጆች መዳን ለሰው ልጆች ሕይወት ከምናስበው ይልቅ የዕለት ተዕለት ሐሳባችን ሁሉ ብርና ወርቅ ሆኖብን፣ የዕለት ተዕለት ሐሳባችን ሁሉ ክብርና ዝና ሆኖብን፣ የዕለት ተዕለት ሐሳባችን ሁሉ የግል ፍላጎታችን ብቻ ሆኖብን ለሚባዝነው ሕዝብ ለጠፋው ሕዝብ እንዳናስብ ካደረጉን ተገቢ ካልሆኑ ፍላጎቶቻችን ሁሉ እግዚአብሔር መንፈስ ቅዱስ እንዲያነሳን ቅዱስ ፈቃዱ ይሁንልን። ብዙ ሰው የቤተ ክርስቲያን ፈተና ከውጭ ከሌላ የሚመጣ ይመስሏል። ትልቁ በዚህ ዘመን ፈተናዋ በውስጥ ያለን ራሳችን ገንዘብና ክብር፣ ጥቅምና ልዩ ልዩ አይነት ፍላጎት ይዞን በዛ ምክንያት ቤተ ክርስቲያን እየተፈተነች መሆኗን ልብ የማንል ሰዎች እንኖራለን። ነገር ግን የመንፈስ ቅዱስ ሥራ በናዝሬቱ በኢየሱስ ክርስቶስ ስም የተገኘው ግን እንዲህ አይነቱን ድንቅ ነገር በሰዎች ሕይወት ውስጥ የሚፈጽም መሆኑን እንገነዘባለን። ስለዚህ ሐዋርያው ጴጥሮስ ያለኝ ይህ ነው፣ ያለኝን ነው የምሰጥህ አለ። ዛሬ እያንዳንዳችን ያለን ምንድን ነው? ለአገልግሎታችን በአገልግሎት ሕይወታችን በእግዚአብሔር ፊት አለኝ የምንለው እግዚአብሔር የሚከብርበት ቤተ ክርስቲያን የምታድግበት የምትታነጽበት የእግዚአብሔር ክብር የሚገለጥበት በሕይወታችን ያለን እኛስ ምንድን ነው የሚለውን እንደ አገልጋይ እንደ ክርስቲያን ራሳችንን እንድናይ እነዚህ አባቶች የሐዋርያት ትምህርት በዚህ ክፍል ላይ ያደረጉት ድንቅ ሥራ እኛም ዛሬ ያለንን እንድናይ የምንማርበት ክፍል ነው ወገኖች። ስለዚህ ይህ ክፍል ብዙዎቻችን እንድንማርበት በዚህ ፈታኝ በሆነው ነገር ቤተ ክርስቲያን በተለያየ መንገድ በምትፈተንበት በዚህ ወቅት እኛስ ራሳችን ምን ያህል ለቤተ ክርስቲያን ፈተናዎች አይደለንም? እኛስ ያለን ምንድን ነው? በእግዚአብሔር ፊት ለሰዎች መዳን፣ ለሰዎች በረከት፣ እንደገናም ለእግዚአብሔር ክብር የሚሆን ያለን ምንድን ነው? ሐዋርያ ጴጥሮስ ወርቅና ብር የለኝም ያለኝ ይህ ነው አለ። ያለኝ የናዝሬቱ የኢየሱስ ክርስቶስ ስም ነው፣ በስሙ ተነሳና ተመላለስ ነበር ያለው። ስለዚህ እኛም ያለንን እንድናይ የሰው ልጅ በዕለት ተዕለት ሕይወቱ በዕለታዊ ፍጆታው ገንዘብ ብር እንደሚያስፈልግ ይታወቃል። አገልግሎትም ጭምር ብር እንደሚያስፈልገው ይታወቃል። ነገር ግን ብሩን ከመንፈስ ቅዱስና ከኢየሱስ ክርስቶስ ስም አብልጠን በብርና በወርቅ ፍቅር ወድቀን በገንዘብ ፍቅር ተይዘን ስሙንና የመንፈስ ቅዱስን ሥራ ቸል እንዳንል ከዚህ ሐዋርያት ሕይወትና አገልግሎት እንማራለን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። አሜን።